አንድን በጣም ጥሩ ሰው አውጥታችሁ ቅዱስ ካላችሁት ብዙ ኃጢአት አይሰራም ማለት። እግዚአብሔርን ቅዱስ ስትለው ኃጢአትን ማትሰራ እያልከው አይደለም። እሱ እንኳን ኃጢአት ሊሰራ ኃጢአት አያውቅም። በሁለት ክንፋቸው ይበራሉ፣ በሁለት ክንፋቸው ፊታቸውን ሸፍነዋል አለ። ቤተ መቅደሱ የልብሱ ዘርፍ ሞልቶታል አለና ዲቴል ነው ግን እያየ ያለ። የእግዚአብሔር ክብር ከመጣ ጥርግርግ ነው የሚያደርገው። አጠገቡ ምንም ነገር መቆም አይችልም። አንዲትም ደቂቃ ክንፋቸውን ከፍተው አያዩትም። እማያዩት ቀጥሎም ለማምለክ ነው። የታመሙትን አመጡ ይልና ፈወሳቸው ብሎ ቀጥሎ ፈወሳቸው ብቻ አይደለም የሚለው ሕመማችንን ተቀበለ ደዌያችንን ተሸከመ የሚለው ቃል ተፈጸመ። የማይታይ አምላክ የሚል ትምህርት የጀመረው ኢሳይያስ አይደለም፣ ሙሴም አይደለም፣ ራሱ ባለቤቱ እግዚአብሔር። ልህ አሉት አባቶቻችን አታዩኝም፣ እንደው ብናይ ሲሉት አታዩኝም። ሙሴ ነው ትዝ ይላችኋል። ካላየሁ አለ አታየኝም፣ እንደው ባይህ አለው ትሞታለህ። አይሁድ ምልክትን፣ የግሪክ ሰዎች ጥበብን፣ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። የማይታይ አምላክ የሚል ትምህርት የጀመረው ኢሳይያስ አይደለም፣ ሙሴም አይደለም፣ ራሱ ባለቤቱ እግዚአብሔር ነው። ልህ አሉት አባቶቻችን አታዩኝም አለ። እንደው ብናይ ሲሉት አታዩኝም። ሙሴ ነው ትዝ ይላችኋል። ካላየሁ አለው አታየኝም አለው። እንደው ባይህ አለው ትሞታለህ አለው። ኢሳይያስ በቀደመው ኪዳን ያለው እንደማይቻል ገብቶታል። በረጅም ልይ ብሎ አይደለም ያየው አሳይቶት ነው። አሁን እንደው አንድ ቀን ባይህ የሚል ጸሎት እንደጸለየ ምንም የመጽሐፍ ቅዱስ ሩም የለውም። ቆሜ ነበር አለ። እሺ አለ። በዛ ዓመት ይገርማቸዋል። ንጉሥ ዖዝያን ደግሞ ቀርቡ ነው ለኢሳይያስ። ብዙ ጊዜ ኢሳይያስ ቀርቦ ያገለገለው ንጉሥ ነው እና ንጉሥ ዖዝያን በሞተበት በዚያው ዓመት አለ እሺ እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት አለና የልብሱ ዘርፍ አለ የቤተ መቅደሱን መድረክ በሙሉ ሞልቶት ነበር። ምንም ስፔስ የለም አለ። ለኔ እንኳን ቦታ የለም አለ። እግዚአብሔር ሞልቶታል። እግዚአብሔር ይለብሳል ማለት አይደለም። ኢትስ ማኒፌስቴሽን የክብሩ መገለጥ ነው። ምንም ሌላ ነገር የለም እግዚአብሔር ባለበት አለ። ይከድነዋል አለ። እግዚአብሔር እኮ ይገለጥ እንጂ እኛ እንጠፋለን። ክብር ባይ ኔቸር ኮንሱም ነው የሚያደርገው። የእግዚአብሔር ክብር ከመጣ ጥርግርግ ነው የሚያደርገው። አጠገቡ ምንም ነገር መቆም አይችልም። ስለዚህ ኢሳይያስ በትክክል ያየውን ሲናገር ቤተ መቅደሱን የልብሱ ዘርፍ ሞልቶታል አለና ዲቴል ነው ግን እያየ ያለው። ከበስተላዩ በኩል አለ ሱራፌሎች አሉ አለ። ሱራፌሎቹን ሳያቸው እኔ እንደማየው አያዩትም አለ። በሁለት ክንፋቸው ፊታቸውን ሸፍነዋል አለ። ላለማየት ነው። በሁለት ክንፋቸው እግሮቻቸውን ሸፍነዋል አለ። በሁለት ክንፋቸው ይበራሉ አለ። አንዲትም ደቂቃ ክንፋቸውን ከፍተው አያዩትም። እማያዩት ቀጥሎም ለማምለክ ነው። ካዩት አይቻልም። እንደዚህ ይላል አንዱ ለአንዱ። ወደ እግዚአብሔር አይደለም የሚሉት፣ ወደ ጎን ነው የሚሉት። ቅዱስ ቅዱስ ሁሉን የሚገዛ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብርህ ተሞልታለች። እና ከጮኻዩ ድምፅ የተነሳ የመድረኩ መሰረት ተናወጠ ይላል። ቤቱ በሙሉ ተናወጠ። ቅዱስ ሃርመኒውን አስቡት። በምን አይነት ፐርፌክሽን ነው ድምፃቸው የሚወጣው። ስተት የሚባል የለም። አንዱ ለአንዱ የማይቆጠሩ ናቸው። አይተውት አይደለም ያሉበትን ፕሬዘንስ ብቻ ሴንስ እያደረጉ በመገኘት ውስጥ በመሆናቸው ብቻ ቅዱስ ቅዱስ። እኔ ቅዱስ ሲባልና እግዚአብሔር ቅዱስ ሲባል እኩል አይደለም። አንድን በጣም ጥሩ ሰው አውጥታችሁ ቅዱስ ካላችሁት ብዙ ኃጢአት አይሰራም ማለት ነው። እግዚአብሔርን ቅዱስ ስትለው ኃጢአትን ማትሰራ እያልከው አይደለም። እሱ እንኳን ኃጢአት ሊሰራ ኃጢአት አያውቅም። የንጽህናው መጠን ኃጢአት አያውቅም። ቅዱስ ማለት እግዚአብሔርን ኃጢአትን ማትሰራ ነህ እያልከው አይደለም። የሚመስልህ የለም እያልከው ነው። በዚህ ጊዜ ኢሳይያስ ይሄንን ሁሉ ክብር ሲያይ ራሱን አየ። እግዚአብሔር ከሰማይ ምንም አላለውም። ሱራፌሉ ምንም አላለውም። በእግዚአብሔር መገኘት ውስጥ ሰው ሲሆን መጀመሪያ የሚታየው ራሱ ነው። እንደዚህ አለ፣ ጮኸ። እኔ አለ አንደበቴ የረከሰብኝ
አንደበቱ በረከሰበት ሕዝብ መካከል የምኖር ነኝና ዓይኖቼ የሰራዊት ጌታ ቅዱስ እግዚአብሔርን አይተዋልና ወየው ጠፋው። ፎርቢድን የተከለከለ ነገር አይቻለው መሞቴ ነው እያለ ወደ ላይ ነው የሚጮኸው፣ ወደ ጎን አይደለም። ወየው ጠፋው አይፈቀድም እያለ ሲጮህ እግዚአብሔር ሊገለው አይደለም የገለጠለት። ከሱራፌሎች መካከል አንዱ ተላከ። እና ከፍሙ ወስዶ ጉጠት በእጁ ይዞ ወደኔ እየበረረ መጣለ። አንደኛው በዛ እሳት አፌን ነካኛለ። እነሆ ኃጢአትህ ካንተ ተወገደ በደልህም ተሰረየልህ አለው። ይሄንን ሁሉ አድርጎ አለቀቀው። እግዚአብሔር ራሴን ከገለጥኩልህ ክብሬን ካሳዩ የት ጋር እንዳለ ከነገርኩና ከቀደስኩ አለው መልእክተኛ ፈልጋለሁ። ማን ልላክ አለው። ኢሳይያስ ጮክ ብሎ እንደዚህ አለ፣ እነሆኝ እኔን ላከኝ። ኢሳይያስን ይሄንን ሁሉ የተከለከለ ነገር አሳይቶት ማን ልላክ አለው። ማን ይሄዳል ሲለው እኔን ላከኝ አለው። እኔን ላከኝ ከባድ ቃል ናት። በላኪው ፍላጎት ውስጥ ነው ያለው፣ በተላኪው ጋር አይደለም። የትም ሊልከው ይችላል። ይሄንን ራሱን 53ኛው ምዕራፍ ላይ ደግሞ አየሁ። ራሱን አየሁ። ምዕራፍ 6 ላይ ማየት አይቻልም ከክብሩ የተነሳ ማንም ሊጠጋው ሊቀርበው የማይችል ታላቅ ክቡር አምላክ ነው። ለማይቆጠር ዓመት ቅዱስ ቅዱስ ያሉት መላእክት አንድ ቀን አይተውት አያውቁም አለና ራሱኑ 53ኛው ምዕራፍ ላይ ደግሞ አመጣው። እንድንወደው ደም ግባት የለውም አለው። ራሱ ነው። እጅግ በጣም መጠን በሌለው ውርደት ያኛውን በከበረበት ማየት አይቻልም፣ ይሄኛው ደግሞ ከውርደቱ የተነሳ ለማየት አይፈለግም አለ። አንድ እኮ ነው። ጌታችን ኢየሱስ ክርስቶስ በምድር ላይ በሥጋው በተመላለሰበት በእነዚያ ወቅቶች አብሮት የነበሩት ደቀ መዛሙርቶቹ ኢሳይያስ ያየውን ያክል አላዩትም። የሰማነውን ነገር ማን ያምነዋል አለ። ምዕራፍ 6 ላይ እኮ አላለም ማንም ያምነዋል። የምዕራፍ 53 ውስጥ ማን ያምናል? እነሱ የሚጠብቁት ሰረገላ ላይ ተቀምጦ ከበሮ እያስመታ መለከት እያስነፋ የሚመጣ የጦር መሪ ነው። ኢሳይያስ አሁን እኔ ማቀርበው ያለ መጠን የተዋረደ ነው። ከናንተ መካከል እሱ የሚሆነውን አንዷን ለመሆን ፈቃደኛ የሚሆን የሌለ ከተወለደበት እስከ ሞተበት ያለውን በ12 ቁጥር ውስጥ 53ኛው ምዕራፍ ላይ ኢሳይያስ ያቀርበው 12 ቁጥር ነች። ከተወለደበት እስከ ሞተበት ያለችውን አቀረባት። 11 ቁጥር ሲቃዩ ነው። ያ ለማየት የማይቻል ሱራፌሎች አይተውት የማያውቁት ቅዱስ ቅዱስ የሚሉት አምላክ መሬት ወርዶ በመካከላቸው ሲያድር ከከፈላቸው ዋጋዎች መካከል አንዱን ለመሆን ፈቃደኛ ነን እኛ። አሁን ለምሳሌ የተጠላ የሚለውን ለመሆን የተጠላ መጠላትም ይፈልጋል። እዚህ ውስጥ መወደድ መፈለግ ለዛ ነው እኛ የተሰቀለው ክርስቶስ የሚል ቲም የያዝ ነው። ፎከሳችን ወደዚህ መምጣት አለበት። በእግዚአብሔር ቤት ውስጥ ያለ የትኛውን በረከት አይጎልባችሁም። የምትኖሩለት ዓላማ ግን ክርስቶስ መሆን አለበት። የተናቀ ነው አለው። የተናቀ ማለት እኮ አንፌቨርድ ነው። እያወራ ወሬ አታስጨርሰው። እንደዚህ እያወራልህ ትተው ትሄዳለህ። የተናቀ ነው። እንዲህ ስናየው የሕማም ሰው ነው አለው። ደዌን ያውቃል፣ ይሸከም ነበር በሽታን። ደዌያችንን ተቀበለ የሚለው ቃል እኮ ኢንተርቼንጀብል ሁለት እኮ ገብቷል። ኃጢአትን ለማሰረም በሽታንም ለመውሰድ። ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ላይ የነገረን ኃጢአታችንን ለመውሰድ አለ። ማቴዎስ 8 ላይ ደዌያችንን ለመቀበል ነው አለ። ሊትራሊ ደዌ የታመሙትን አመጡ ይልና ፈወሳቸው ብሎ ቀጥሎ ፈወሳቸው ብቻ አይደለም የሚለው ሕመማችንን ተቀበለ ደዌያችንን ተሸከመ የሚለው ቃል ተፈጸመ አለ። የራሴን አልችልም እንኳን የሌላ ሰው እሱ የዓለሙን ሁሉ ተሸክሞ ወክ ያደርግ ነበር መንገድ ላይ። እንዴት ብለህ ልትወደው ትችላለህ? እንዴት ብለህ ትቀበለዋለህ?
የሮም ወታደሮች አሰቃዩት አይደለም እኮ ኢሳይያስ የሚለው አባቱ ሊያደቀው ፈቀደ ፈለገ አባቱ ሊያደቀው ለምን ይሄንን ሕዝብ አይቶ የነሱን አንተ ላይ ላፍስሰው አለው እነሱ ለዘላለም የኔ ገንዘብ ይሁኑ አለ ጳውሎስ እንደዚህ አለ በእናንተ መካከል ስኖር ኢየሱስ ክርስቶስን እንጂ አለና ያው በዚህ መልእክቱ ምን እንዳሉ ተቃላችሁ እብድ አሉት ስንት ነገር እያለ አንተ የተሰቀለው ትላል እብድ ሲሉት እንደዚህ አለ ኢየሱስ ክርስቶስን አለና ያው የተሰቀለውን እንጂ ሌላ ላለማወቅ ምን ማለት ነው የሞተ የሚያስነሳውን ሳይሆን የሚሞተውን ነበር ሌላ ነገር ላለማወቅ ቆርጬ ነበር ርዕስ አጥቻለሁ አይደለም ያለው ዘግቻለሁ ነው ያለው በጣም በተከሸነ ቃል ወደ እናንተ አልመጣሁም አላቸው ቃሌም ስብከቴ መንፈስና ኃይል በመግለጥ ነው መንፈስና ኃይል የሚለው የተሰቀለውን ክርስቶስን ነው ወንጌልን ነው ባይዘው የእግዚአብሔር ኃይል የሚለው እንደ ሌባና እንደ ወንበዴ የምቆጠረው ለዚህ ነው አለ ጳውሎስ ልጄ ጢሞቴዎስ ሆይ ና አለው ወዴት አለው በእኔ በወንጌል ምስክርነት አትፈር ደግሞ በዚህ በእስረኛው በእኔ እባክህ እንዳታፍር እንደው በእኔ ችግር የለውም በወንጌል ግን እባክህ አትፈር ስለ ወንጌል ናና አብረኸኝ መከራ ተቀበል ብሎ ሰው ወደ ደህና ነገር ይጠራል ጳውሎስ ወደ መከራ ጠራው ልጁ ምንም ይምጣ አለው ለወንጌል ከሆነ ክፈል አለው ከኛ ብዙ አልጠየቀንም ምናልባት አጠገባችን ላለው ሰው ወንጌል መስበክ ሊሆን ይችላል የጠየቀኝ ሕይወት አልጠየቀኝም እስካሁን እኔ ምናልባት እስካሁን የጠየቀኝ ጊዜ ነው ምናልባት የጠየቀኝ አሁን ማሰብ ነው እነዚህ ሰዎች የጠየቃቸው ሕይወት ነበር ኢሳይያስን ምን ጠየቀው መጨረሻ ላይ ሕይወቱን ጠየቀ በመጋዝ ተሰነጠቃለ ለዚህ መልእክት አሉት አዎ አልናፈቃችሁም አትጓጉም የሐዋርያ ሥራን ስታጠኑ ተአምራቱ ብቻ ነው የሚታየን ያ ሁሉ ተአምር የተደረገው ለዚህ ወንጌል ነው ከተአምሩ ቀጥሎ እስር ቤት ነበር ከተአምሩ ቀጥሎ መገረፍ ነበር ከተአምሩ ቀጥሎ ብዙ ሲቃይ ነበረው ሰዎቹ ርዕስ አይቀይሩ አቋም አይቀይሩ ንግግር አይለውጡ ትላንት የሰበኩትን ዛሬ ደግሞ ይሰብኩታል ነገም ይደግሙታል አሰለቸን ሲሏቸው ይደግማሉ ምናልባት ሰው ከቆመበት ሊወድቅ ይችላል ርዕስ አይቀይሩ ሞቱ ይሄው የሉም ግን ይጫኑናል በሌሉበት ዘመን እየተጫኑን ነው ተጽዕኗቸው ትውልዳቸውን አለፈው እጅና እጁ በሚስማር ተቸንክሮ ጎኑ በጦር ተወግቶ ደሙ ፈሶ አልቆ አጣጥሮ አቅቶት መስቀል ላይ ጭንቅላቱን አቀርቅሮ የሞተውም የከበረ ነው ግሎሪየስ ነው የኔ መሲህ እሱ ነው የተዋረደው ነው የኔ መሲህ የኔ አዳኝ እሱ ነው የተሰቃየ ነው ስለ እኔ ኃጢአት አላፈረም እኔን ለማዳን እርቃኑን መስቀል ላይ ቀረበ በአሕዛብ መካከል እየሰደቡ እየተፉ ሲሳለቁበት ቀና ያላለው እኔን እያየ ነው ገረፉት መንገድ ለመንገድ ጎተቱት ዝም አለ አልበቃቸውም ገደሉት የተገጣጠመ ነገር መድገም አይደለም መንፈሳዊነት ተነክቶ ከዚህ ዓለም ተቃራኒ ሆኖ እንዳበደ ሰው መኖር ነው መንፈሳዊነት ከተማውም አገሩም ዓለሙም ሆነ እንደዚህ አይነት ሰው ነው ኤክስፔክት እያደረገ ያለው እንደምትወዱት እስኪያስታውቅባችሁ ድረስ ያያችሁ በሙሉ አይቷችሁ ኢየሱስን ተወዷለች እስኪላችሁ ያያችሁ መደበቅ እስከማትችሉ ድረስ መሰብሰብ እስከማትችሉ ድረስ ይሄ ፍቅር እያሸነፈ ይውጣ እሱ ለኔ አለቀሰ እሱ ለኔ ተንከራተተ ለሚገሉት አይደል እንደሚሞተው እየገደሉት የሚያደርጉትን አያውቁምና ለነሱ ይለምናል እሱን ሰው እየደቀ መዝሙር ለማድረግ ነው እየሞተ ያለው ወጊውን ገራፊውን የሚያሰቃየውን በሱ ልብስ ላይ እጣ ለመጣጣል ቀጥሎ ሊሸጠው የሚሞክረውን እሱን ለማዳን ወደሱ ይጣራል ታውቃለህ እየሞተ እንደው ገላችሁኝ ወደ ቤታችሁ እንዳትሄዱ ይላቸዋል ምን እናርግ ሲሉት በዚህ በተቆረሰው ስጋ ውስጥ አቋርጣችሁ ለፉ
እኔ ብቻ ነኝ መዳኛው፣ አባቴ የሚታረቀው በእኔ በኩል ነው፣ ከኔ ውጭ የለም። ኢየሱስ የሚሞተው ለደናው ብቻ እኮ አይደለም፣ ለገዳዩ፣ ለወንበዴው፣ ለነፍሰ ገዳዩ፣ ለኃጢአተኛው፣ በህይወቱ ላይ መፍትሄ ላጣው ሰውዬ እኔ ያለው ና። አይሁድ ምልክትን፣ የግሪክ ሰዎች ጥበብ፣ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። የተሰቀለው ክርስቶስ። ክብር ለኢየሱስ ይሁን።